አኮኩሉ ፋሚሊ የመረጃ የምክርና የአውታረ መረብ መድረክ ነው። ለእናንተ ጠቃሚ የሆኑ መረጃዎችን በጤና፣ በትምህርት፣ በንግድና በተለያዩ የማህበራዊ ጉዳዮች ይዘላችሁ ይቀርባል። በሁለተኛው ዓለም ጦርነት ጊዜ የነበረ ህግ ነው። አሁን ደግሞ በትራምፕ አስተዳደር ወደዚህ ሀገር መጥቷል። ይሄ የመጣው ህግ የሚለው እያንዳንዱ ስደተኛ በአሜሪካ ሀገር የሚኖር ዜጋ ያልሆነ ሁሉ መመዝገብ አለበት። ይሄ ታዲያ ዜግነት የሌላቸውን ግሪን ካርድ ያላቸውን በቲፒኤስ ቴምፖራሪ ፕሮቴክቲቭ ስታተስ፣ በዳካ ቻይልድሁድ ድሪመርስ የሚባሉት እነዚህ ሁሉ ይጠቀልላል። በስራ እንኳን የመጡትን ሁሉ ይጠቀልላል። ታዲያ ይሄ ህግ ሚሊዮኖችን በሙሉ የሚያጠቃልል ህግ እንዴት ነው ሁሉንም ተመዝገቡ ሁላችሁም ወረቀት ያዙ የሚባለው? ሲጀመር ይሄ ህግ የወጣው ህዝቡን ሳያማክር ነው። ህዝቡ የማማክርበት ብዙ ህጎች አይወጡም። ህጉ ይወጣል። 30 ቀን ሰጥተናችኋል፣ በ30 ቀን ውስጥ ያላችሁን ሀሳብ ስጡን ይባላል። ያንን ሀሳብ ይሰበስብና USCIS ወይም ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ህግ አድርጎ ያወጣዋል ካሻሻለ በኋላ። አሁን ግን ይሄ እድል የለም። ይሄ ሆን ብሎ የተሰራ ነው። ፕሮሲጀራል አክት ነው፣ ለአሰራር ነው። ሰዎች በራሳቸው ከዚህ ሀገር ህገወጥ መሆናቸውን አውቀው ዲፖርት እንዲያደርጉ እንዲያስወጡ የሚያደርግ ጥረት ነው የሚለው ዲፓርትመንት ኦፍ ሆምላንድ ሴኩሪቲ። ግን እነ ቲፒኤስ እና እነ ዳካ በህጋዊ መልኩ ነው እዚህ ሀገር የሚኖሩት። እነሱም ተመዝግበው ግሪን ካርድ ያላቸውም ተመዝግበው ምን ያህል ነው ምቾት የሚያሳጣው? ወረቀት ሳይኖራቸው መውጣትና መግባት መስራትና መማር አይችሉም። ታዲያ እነዚህ ስደተኞች አብዛኞቹ የኮምፒውተር እውቀት የላቸው። ተሰደው ነው የመጡት። የቋንቋ ችግር አለ፣ በባህል ግጭት አለ። እነዚህን ሁሉ አልፎ ለመኖር እየጣሩ እያለ ይሄን ህግ ማውጣት ኮምፒውተር የማይጠቀሙ በስህተት እንኳን ቢያስገቡ መረጃቸውን እናንተ በውሸት ነው እዚህ ሀገር የምትኖሩት ብላችሁ ለማስወጣት ጥሩ የምታደርጉት ጥረት ነው። ይሄ ሆን ብሎ የተሰራ ስራ ነው ብለው ነው በአብዛኞቹ የስደተኛ መብት ተሟጋቾች የስደተኞችን እንክብካቤ የሚያዩ ወደዚህ ሀገር ከመጡ በኋላ የሚንከባከቧቸው ናቸው። ይሄንን ክስ በጋራ ሆኖ ጠንከር ብለው ያስገቡት ማለት ነው። ክርክሩ እንግዲህ ገና መጀመሩ ነው። ይሄ ህግ ገና ተግባራዊ አልሆነም። ተግባራዊ ሲሆን ግን በሀገሪቱ ከፍተኛ የሆነ ቀውስ ያመጣሉ። ምክንያቱም ስደተኞች ግሪን ካርድ ያላቸው ቲፒኤስ ያላቸው ዳካ የሆኑ በስራ ፈቃድ በትምህርት ያሉ ሁሉም በየፊናው ባለው ቪዛ በተሰጠው ፈቃድ ይኖራል። ግን ይሄንን ልዩ የሆነ መረጃ ይሄንን የተመዘገባችሁበትን ወረቀት ከዲፓርትመንት ኦፍ ሆምላንድ ሴኩሪቲ ካላመጣችሁ ህገወጥ ናችሁ፣ ህገወጥ ብቻ አይደለም ወንጀለኞች ናችሁ ብሎ ነው የሚከሰው። ይሄ እንግዲህ ትልቅ የመብት ጥሰት ነው። አሜሪካን ስናቃት የነፃነት ሀገር ናት። አሜሪካን ስናቃት ሁሉም ሰርቶ ሮጦ የሚኖርበት ነው። ስደተኞች ደግሞ በተለይ ወደ አሜሪካ ሀገር መጥተው በመማራቸው፣ በመስራታቸው፣ በመነገዳቸው ለሀገሪቱ እድገት የኢኮኖሚ ድጋፍ ሆነዋል። ታዲያ እነዚህን ስደተኞች ነው እያሸበረ እያንቀጠቀጠ ያለው። በዚህም ምክንያት ይሄ ህግ መስደቅ የለበትም። ይሄ ህግ ተግባራዊ መሆን የለበትም። አሜሪካ የምናውቃት ወረቀት ስለያዝን አይደለም፣ ሰርተን ሮጠን ባለን ፈቃድ ስለሰራን ነው። ስራ ፈቃድ ያለው፣ የትምህርት ፈቃድ ያለው፣ የመኖሪያ ፈቃድ ያለው፣ የዜግነት ፈቃድ ያለው እንደየደረጃው የሚኖርበት ይሄ መከሰት የለበትም ብለው በዚህ ክስ ላይ የተጠቃለሉ ኃላፊዎች በሙሉ አስተያየታቸውን ሰጥተዋል። እንግዲህ ሊንኩን አስቀምጥላችኋለሁ። ክሱ ገና መመስረቱ ነው፣ ማርች መጨረሻ ላይ። ወደፊት እንግዲህ ምን እንደሚሆን እናያለን ማለት ነው። ፍርድ ቤት ደግሞ ይሄ ጉዳይ እስኪጣራ ይቁም ለጊዜው ያዙት ካለ ትልቅ እርምጃ ነው። ምክንያቱም የሚመጣውን ይሄን ሽብርና ነገሮችን ማዛባት እዛ ድረስ ሳይደርስ ብዙ ነገሮች ተጣርተው ከፍርድ ቤት ይወጡልናል። እንግዲህ እንጠብቃለን። መልካም ጊዜ። ዌብሳይታችንን akolkulufamily.com ይጎብኙ። በሶሻል ሚዲያም ተከተሉን። አኮኩሉ ፋሚሊ